ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ወደ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ በኋላ ደግሞ ዳግም ብቅ ብለናል። ዓለማችን አሁንም እንግዲህ በዘርፈ ብዙ ክስተቶች እየተናጠች ትገኛለች። እነዚህ ክስተቶች በአብዛኛው ማለት ይቻላል በእግዚአብሔር ቃል ላይ ፍጻሜ ያገኙ የትንቢት ቃሎች እንደሆኑ እየፈተሽን እንገኛለን። እንግዲህ ምን ያህሎቻችን ይህንን መረጃ ስንሰማ ወይም ደግሞ ከዚህ በፊት እንደነዚህ አይነት መረጃዎችን ሰምተን ምን ያህል እንደተዘጋጀን ባናቅም ዛሬም እንግዲህ ሌላ የማንቂያ ደወል እያስተጋባን እንገኛለን። ይህንን መረጃ እንግዲህ አሰባስቦልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተዘጋጅቶ እየጠበቀን ይገኛል። ከእርሱ ጋር እንግዲህ መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በተከታታይ በርካታ መረጃዎችን ወደ እናንተ እያደረስን እንገኛለን። ዛሬም እንግዲህ በአዲስ መረጃ በዚህ ምሽት መተናል። እንግዲህ መስመር ላይ ፓስተር እየጠበቀን ይገኛልና ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ያው በርካታ መረጃዎችን እንግዲህ ላለፉት 1 ዓመት ተኩል ወይም 2 ዓመት ይመስለኛል ለአድማጮች በጣም እያጋራን እንገኛለን። እንግዲህ ምን ያህሉ ፍሬ እንዳፈራ መንፈስ ቅዱስና የሰማው ሰው ነው እንግዲህ የሚፈርጀው። ይሁንና እንግዲህ ዛሬም ያው እያስተጋባን እንገኛለንና ቀን ላይ በጣም የማንቂያ ደወል ደውለህልናል። አሁን ደግሞ በዚህ ምሽት ልትደውልልን መስመር ላይ ተገኝተሃልና ምን መረጃ አገኘ ፓስተር? የዛሬው ምሽቱ መረጃ እጅግ በጣም አስደንጋጭና አስገራሚም ነው። እንዴት ሊሆን ቻለ ብዬ እኔ እስካሁን ድረስ እየጠየቅኩ ነው ያለሁት። በራሽያ እና በአሜሪካ መካከል ያለው ግንኙነት የጠላትም አይባልም የወዳጅም አይባልም። ነገር ግን መካከል ላይ ነው ያለው። በአንድ በኩል አሜሪካ ዩክሬንን እያስታጠቀች ወታደራዊ መሳሪያዎችን እያስታጠቀች ሩሲያ እንድትጠቃ እያደረገች እንደነበረ እናውቃለን ከዩክሬን ጎን ሆና። በሌላ በኩል ደግሞ የዲፕሎማሲ ጥረትና ጥንካሬ በማለት ከአሜሪካ ጋር ከሩሲያ ጋር ሽምግልና ለማድረግ ዶናልድ ትራምፕና ፑቲን እስከ መገናኘት የደረሱበት ሁኔታ እንዳለ እናውቃለን። ከዚህ ባሻገር ደግሞ ሩሲያ በኢኮኖሚ እንድትዳከም ትልቁን ጥረት እያደረገች ያለችው አሜሪካ ነች እና አሜሪካ ይህንን ጥረት እያደረገች እንዳለ እንደውም ባለፈው በነዳጅ እጥረት ምክንያት ፍቃድ ሰጥታለች። ያንን ፍቃድ አሁን ታንሳ የተባለ ነገር የለም። ነገር ግን እስከዚህ ደረጃ ድረስ ከፍተኛ የሆነ እንደውም በዲሞክራቶች ወደ ስልጣን ሲወጡ የጠላትነት ስሜት ነው የምታየው። ሪፐብሊካኖች ወደ ስልጣን ሲመጡ ደግሞ የተለሳለሰ ነገር ታያለ። ጠላትም አይሉም ወዳጅም አይሉም። ነገር ግን ምንድነው የሚያደርጉት? በጋራም አይሰሩም። ነገር ግን ዓለም አቀፍ በሆኑ ጉዳዮች ላይ የዲፕሎማሲ ግንኙነታቸው አልፎ አልፎ እንደሚያደርጉ እናውቃለን። ነገር ግን በትናንትናው ዕለት የተሰማው ጉዳይ ዓለምን ያስገረመ ጉዳይ ነው። እንግዲህ አሁን እንደምታውቀው በዩክሬንና በአሜሪካ በዩክሬንና በሩሲያ መካከል ያለው ጦርነት በጣም ጫፍ እየወጣ ያለበትና ምናልባትም ሩሲያ ታክቲካል ኒኩለር ትጠቀማለች ተብሎ በሚታሰብበት ወቅት ላይ ነን ያለነው። ይህ ወቅት ቀላል አይደለም። የሩሲያም የነዳጅ ማጣሪያዎች፣ ዲፖዎች፣ የተለያዩ እንትኖች የኢኮኖሚ አውታሮች እየተመቱ ያሉበት ጋር በእርግጥ ወደ በኋላ ላይ ይዤው እመጣለሁ። በዚህ ጉዳይ ላይ ከፍተኛ ሚና እየተጫወተች ያለችው አሜሪካ ሳትሆን እንግሊዝ ነች።
እንግሊዝ ለድሮኖች እና ለተለያዩ ሚሳኤሎች ምርት በአገሯ በእንግሊዝ ሀገር እየተመረተ ድጋፍ ታደርጋለች። ያንን ተጠቅማ ነው ራሽያን የምታጠቃው። በሌላ በኩል ደግሞ ስትመለከት አሜሪካ ስቶርም ሻዶን በዩክሬን ውስጥ እንዲመረት ፍቃድ ሰጥታለች። ይሄ በጣም ከባድ ነው። አዎ ፍቃድ ሰጥታለች። ይህ ሁሉ ሁኔታ ባለበት በትናንትናው ዕለት አሜሪካ ለምስጢራዊ ተልዕኮ ድንገት ሞስኮ ተገኝታለች። እንዴት ቢባል እሱ ነው ጥያቄ። እሱ ነው ከባዱ ጥያቄ። ዲፕሎማሲያዊ ነው ወይስ ሌላ አይታወቅም። አሁን ምንድነው ፑቲን ጦርነቱን በሩሲያ አቅምና ጥልቅ ልክ እየመሩ አይደለም የሚለው የሩሲያን ተቃውሞ እየሰፋ ነው። ማለት ምንድነው በሳምንት ውስጥ ጦርነቱ መጨረስ ይችላሉ የሚሉ ብዙ የሩሲያ ተንታኞች አሉ። ከሩሲያ አቅም አንጻር፣ ወታደራዊ አቅም አንጻር ያንን ለምን አላደረጉም የሚል ተቃውሞ አለ። ሩሲያ አመራሮች ጉምጉምታ አለ፣ ተቃውሞም አለ። ሲቢኤስ እንደዘገበው 77500 ኪሎ ግራም የሚመዝነውን 2800 ማይልስ ርቀት የሚሸፍነው የአሜሪካ የዓለም አቀፍ ተልዕኮ ግዙፍ የጦር አውሮፕላን የሆነው ቦይንግ C-17 ሚስጥራዊ ለተባለ ተልዕኮ ድንገት ሞስኮ ተገኝቷል። የሚገርም ነው። ምን የሆነ ነገር እነዚህ ሰዎች ቁማር እየተጫወቱብን ነው እንዴ? እገዛ ለመስጠት ነው? አልገባኝም። ግን ምንድነው የሆነ ቁማር እየተጫወቱ እንደሆነ ሴንስ አደርጋለሁ። እውነት ነው ያስብላል። ምክንያቱስ ምን መሰለ ወንድሜ ይልቃል፣ በአውሮፕላን ውስጥ ያሉ ሰዎች ናቸው ምክንያቱ። በአውሮፕላን ውስጥ የሲአይኤ ዳይሬክተር ጆን ራትክሊፍ እንደሚገኙ ተዘግቧል። ግልጽ ነው። አንድ ነገር አለ ማለት ነው። ለምን መሰለ ሰሞኑን እኛ አልዘገብነውም፣ እዚህ ጋር ላስገባው ይህን ዜና። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኒኩለር አቅማቸውን ወይም አቋማቸውን ከረዥም ርቀት ወደ ታክቲካል እንዲሸጋገር ውሳኔ ቀርቦ ተወስኗል። ዶናልድ ትራምፕ ይህንን የወሰኑት ታክቲካል ኒኩለር ምናልባትም ኢራን ላይ ለመጠቀም ትፈልግ ይሆን ታስብ ይሆን የሚለው ጉዳይ እጅግ አሳሳቢ እየሆነ ነው የመጣው። እንደውም ብዙ አማካሪዎች አሁን ላይ ታክቲካል ኒኩለር በኢራን ላይ መጠቀም ማለት አሜሪካን ወደ ጥፋት ማምጣት ነው የሚሉ ወገኖችም እየተነሱ ነው ያሉት። የሚቻለው አሁን በዲፕሎማሲያዊ ረገድ ይሄ ዊኒንግ የሚባለው ይሄ ምንድነው? ድል ማድረግ ኖ ዊን ዊን እኩል መሸናነፍ ማሽ መንገድ መምጣት ዊን ዊን በሆነ የዲፕሎማሲ አካሄድ መሄድ አለባቸው የሚሉ ብዙዎች ናቸው። ስለዚህ እዚህ ጋር መንገድ ልቀቅልህ አንተም መንገድ ልቀቅልኝ ነው። እንደዛ ነው አሁን እየተባለ ያለው። ምንድነው ዶናልድ ትራምፕ ለእስራኤል ብለው ነው እዚህ የኒኩለር ስምምነት ጣጣ ውስጥ የገቡት። ይህንን ማርገብ የሚቻልበት መንገድ አለ የሚሉ ዲፕሎማቶች እየተነሱ ናቸው። ስለዚህ ቁልፏ ከዚህ ጀርባ ሩሲያ ትሆናለች ተብሎ ስለሚታሰብ ነው። እንግዲህ አልታወቀም። ይሄ ሚስጥራዊ ጉዞ ሰምቲንግ የሆነ ነገር አለው ወይ ከዩክሬን ጋር ሊሆን ይችላል፣ ወይ ከኢራን ጋር ላለው ነገር ሊሆን ይችላል። ምክንያቱም አንድ ነገር እስቲያስብ እስካሁን ድረስ ዶናልድ ትራምፕና ፑቲን አሜሪካ አላስካ ውስጥ ለተወሰነ ሰዓት ተነጋግረዋል። በዝግ ሁለቱ ሚስጥሩ አልወጣም። ልክ ነው። እንዲሁ ዝም ብሎ መግለጫ ነው። በዲፕሎማሲ ቋንቋ ነው የሚነግሩን። ሲነግሩን ሪል የተደራደሩበትን ነገር አይደለም የሚነግሩን። አይደለም። እንደዛማ ሊሆን አይችልም። የሚነግሩን ነገር
ከዩክሬን ጋር ስላለው ስምምነት ለማድረግ ዓለም አቀፍ ምናምን ግንኙነቶችን ለማጠናከር የንግድ ግንኙነትን ለማጠናከር እንደዚህ ምናምን ይሉናል። ሪሉ ግን ውስጥ ነው ያለው። በሌላም ሳይድም እኮ ለመገመት ይቻላል። አሁን እኮ ጊዜውም እያለቀ መጥቷልና አሁን ከፊት ደግሞ የአዲሱ የዓለም ስርዓት ተደቅኗል አይደለ? ቀጠሮ ተይዞለታልና የሐሰተኛው ክርስቶስ ብቅ ማለት አንዱ ትልቁ ኢሹ ነው ብዬ አስባለሁና ምናልባትም አደገኛ መንገድ ጠረጋም ሊከናወንም ይችላል። ይህንንም መፈተሽም ተገቢ ነው። አዎ ምንድነው እዚህ ላይ የአሜሪካ ሆነ የሩሲያ መንግስት በዚህ ጉዞ ላይ ይፋዊ መግለጫ አልሰጡበትም። ጉዞ ድንገተኛ ነው፣ ማንም አያውቀው፣ መግለጫም አልተሰጠም። ነገር ግን ብዙ ልኡካኖች አሉ። በዋናነት ግን የሲአይኤ ዳይሬክተር አሉ። አዎ እኔ ለምን ይህን ጥያቄ ሐሳብ ለምን እንዳነሳው ታውቃለህ? ከዚህ በፊት እኛም ዘግበነዋል። ፓስተር ዊትኮቭ እና ጃሬድ ኩሽነር በተደጋጋሚ ሩሲያ እየተመላለሱ ነበር። አዎ እነሱ ይመላለሳሉ። በምን ጉዳይ እንደሆነ ያው የሚነገረን በዩክሬንና እስራኤልን ማነው ዩክሬንና ሩሲያ ለማግባባት የሚደረግ ነው። ለምሳሌ አሁን ድርድሩን ችላ ለምን አሉት? ወደ ኔቶ ለምን አስተላለፉት? ዶናልድ ትራምፕ ምንድነው ሚስጥሩ? አውሮፓውያን ሲጠይቁ እናንተ አድርጉት ብለው ለምን ፈቀዱ? ለምንድነው እንደጀመሩ ያልጨረሱበት ምክንያት? ሩሲያ ስለምንድነው በሙሉ አቅሟ ዩክሬንን ሳምንት አይፈጅባትም ኬብ ለመግባት? ለምን አደረገች? ይሄ ሁሉ ዓመት ምነው ሚስጥሩ? ብዙዎች የሚሉት አውሮፓውያኖችን ኢኮኖሚ ማዳከም ነው የያዘችው ነው የሚሉት። ሽፋን ሊሆን ይችላል፣ እሱ ግን ሌላ ይሆናል ብዬ አስባለሁ። እንግዲህ ወደፊት የምናየው ነገር ነው የሚሆነው። ይህ የአሜሪካ ተልእኮ ለሚዲያና ለዓለም የሚገልጽ ምስጢራዊ የሆነ ተልእኮ እንዳለው እየተነገረ ነው ያለው። ምስጢራዊ የሆነ ተልእኮ እንዳለው ነው የተነገረው። የሚገርም ነው። ይህ በዚህ እንዳለ ሩሲያ አዲስ ሕግ አውጥታለች። አዲሱ ሕግም በሩሲያ የግልና የንግድ ኢንዱስትሪ ማዕከላት ላይ የአገሪቱ የመከላከያ ሰራዊት ለኩባንያዎች የዲፌንስ ስርዓት እንዲተክል ማድረጓ ነው። በሀገሪቱ ላይ ባሉ ዋነኛው እንትኖች ላይ የዲፌንስ ስርዓት እየተገነቡ ነው ያሉት። ይሄ እንግዲህ ከሚመጣው የዩክሬንም የሚሳኤል ጥቃቶችንም ለማለት ነው። እንግዲህ ቀደም ብሎ ህጉ መስራት የሩሲያ መንግስት በአገሪቱ ለሚገኘው የግል ንግድ ኩባንያዎች የመከላከያ ስርዓት እያቆመ ነበር። ኩባንያዎቹ ናቸው ኃላፊነት የነበረባቸው የሩሲያ መንግስት ዲፌንስ ሲስተሙን የመዘርጋት ለመንግስት ተቋማት ብቻ ነው። ይህ በመሆኑም ነባር የዩክሬን አጋሮች ጥቃት በሩሲያ የኢኮኖሚ ማዕከላት ላይ እየተሰነዘረ ይገኛል። ይህንን ጥቃት ለመከላከል ደግሞ ከፍተኛ የሆነ እርምጃ እየተወሰደ ነው ያለው። እንግዲህ አሁን እዚህ ጋር በጣም የሚገርም ነገር አለ። መለስ ብለን እንመልከት። ሰሞኑን እንደውም አንድ እየተፈራ ነገር ነበር። ድንገተኛ እንግሊዝ ላይ ጥቃት ይፈጸማል ተብሎ እየታሰበ ነበር። የተፈራ ነው፣ በጣም ሲሪየስሊ እየተፈራ ነው። ሌላው ደግሞ ሁለተኛ ዓመት አለ ያለችው ለዩክሬን መሳሪያ የሚያሸጋግሩ ሀገሮችን እንደ ጀርመን አይነቱን አምራቾችን እና የሚያሸጋግሩ ሀገሮች ፖላንድና ሊቱዌኒያ ለዩክሬን ቅርብ የሆኑ ሀገሮችን ነው መታለው እያለች ያለችው። ይህን እርምጃ ወስዳለው እያለች ነበረ። እንግዲህ ይሄ እንዲህ ባለበት የእንግሊዙ አዲሱ ጠቅላይ ሚኒስትር ታላቅ ድጋፍ በዩክሬን የነጻነት በዓል ላይ በአካል ተገኝተዋል። ኬብ ላይ ከዚህ ቀደም የቀድሞ ሁለቱም ሄደዋል። በተለይም ደግሞ እኛ ዶናልድ ትራምፕን የሚመስሉት ታስታውሳቸዋለህ? ዴቪድ ማን አይደለም ካሜሮን ሳይሆን ትንሽ ወፈፌ ይመስላሉ። ስማቸውን ዘንግቼው ነው። ኤንዌይስ እሳቸው
በጣም ከባድ ውዝግብ ፈጥሮ ነበር በሩሲያና በእንግሊዝ መሃል። እንግሊዝ እንግዲህ ግልጽ የሩሲያ ጠላት መሆኗን ሩሲያ አውጃለች። ልክ ነው። እና እርምጃ ልትወስድ እንደምትችልም አስታውቃለች በእንግሊዝ ላይ። ልክ ነው። ምናልባት እንግዲህ ጥቃቱ መቼ ይሁን እንዴት ይሁን አልታወቅም። እና ይሄንን ወደፊት እንግዲህ የምናየው ነገር እንደሆነ ልንመለከት ያስፈልጋል። እንግዲህ አዲሱ የእንግሊዝ ጠቅላይ ሚኒስትር ኢንድ ብርሃኒም የመጀመሪያ የውጭ ሀገር ጉብኝታቸውን በማድረግ ዩክሬን የገቡ ሲሆን ጉብኝታቸው ሀገሪቱ 35ኛው የነጻነት ቀኗን በምታከብርበት ወቅት ማከናወኑ ልዩ ያደርገዋል ተብሏል። በጉብኝቱ ወቅት ደግሞ ጠቅላይ ሚኒስትሩ ከፈቃደኛ ጥምረት አባላት ጋራ ስብሰባ አድርገዋል ተብሏል። እንግዲህ ስብሰባ አድርገዋል። በዚህ ስብሰባ ምን እንደተነጋገሩ እስካሁን የወጣ መረጃ የለም። በተጨማሪ ዩክሬን በሀገር ውስጥ ረጅም ርቀት ተኳሽ ሚሳኤሎችን በራሷ መምራት እንድትችል ይረዷት ዘንድ የብሪታንያ ከፍተኛ ሚስጥራዊ ቴክኖሎጂ መረጃዎችን፣ የቴክኒክ ድጋፎች እንዲለቀቅላቸው ውሳኔ ማሳለፋቸው ተገልጿል። ስማቸው ትዝ ብሎኝ ነው። ቦሪስ ጆንስ ይባላሉ። ቦሪስ ጆንስ በእሳቸው ጊዜ ነው ነገሮች በጣም ከእንግሊዝ ከሩሲያ ጋር በተለይ ከጆ ባይደን ከቀድሞ የአሜሪካን ፕሬዚዳንት ጋር በመጣመር ሩሲያ ላይ ከባድ እርምጃዎች ተወስዶ ነበር። እንደውም የምታስታውስ ከሆነ የቼልሲ አብርሃሞቪች እሳቸውን ሀብት በመውረስ ብዙ እርምጃ ወስደዋል። ከ200 ቢሊዮን ዶላር በላይ የሆነውን የሩሲያንም ሀብት በማገድ ረገድ ከፍተኛ ሚና የተጫወቱ ሰው ናቸው። ነገር ግን አሁን ምንድነው ስጋት እየመጣ ያለው? ብሪታንያ ድንገት ልትመታ ትችላለች ነው። ሩሲያ ምንድነው ኢላማ አድርጌያቸዋለሁ ብላለች። እነዚህ የጦር መሳሪያ ማምረቻ ፋብሪካዎችን ጠቅላላ ኢላማ አድርጌያለሁ ለዩክሬን ድጋፍ የሚያደርጉትን እነዚህ ለዩክሬን ድጋፍ የሚያደርጉትን ማንኛቸውንም በማንኛውም ጊዜና ሰዓት ልመታቸው እችላለሁ የሚል ግልጽ መግለጫ ነው የሰጡት። አላወላዱ። ለዛም የሆነ አሜሪካን ሉካን የገባው ሰርጌይ ላቭሮቭም ይሄንን ነው ያሉት። አላወላዱ። እንደውም በትናንትናና በትናንት ወዲያ ዕለት ተጠብቆ ነበር። እንደው ይሄን ለማርገብ ይሆን አሜሪካን ሁሉ የገባው? እንግዲህ እሱን መረጃ ስላልሰጡን መረጃው በሂደት የምናገኘው ይሆናል። ነገር ግን ይሄ ሶስተኛ ዓለም ጦርነት በግልጽ የሚፈነዳበት ይሆናል። ምክንያቱም ሩሲያ አሁን ከህዝብ ግፊት ከመጣባት ታክቲካል ኒኩለር ልትጠቀም ትችላለች በእነዚህ ሀገሮችም ላይ ጭምር። ስለዚህ ዓለም ሹልክ ብሎ ወዴት እየገባ ነው? ወደ ሶስተኛው ዓለም ጦርነት እየገባ ነው። ማንም ሊተርፍበት የማይችል ጦርነት ውስጥ ሊገባ ይችላል የሚል ስጋት አለ በቋፍ ላይ። ምክንያቱም አሜሪካም ይህን ነገር እያሰበች ነው። በኢራን ላይ ታክቲካል ኒኩለር ለመጠቀም ከዚህ በፊት እንደዛ አይነት ነገሮች አልነበሯቸውም። ያ አሁን ምንድነው ወደዚህ እንዲቀየር ውሳኔ ያስተላልፈዋል። ያ ውሳኔያቸው ደግሞ ምናልባትም በኢራን ላይ ለሚወሰደው እርምጃ ምናልባትም ደግሞ ሩሲያ ዩክሬን ላይ ይህንን እርምጃ ለመውሰድ እነሱ ኢራን ላይ ለመውሰድ ሊነጋገሩ ይችላሉ። አታውቅም። ቁማር እኮ ነው። አሜሪካ እኮ ፓስተር ከሁለተኛ ዓለም ጦርነት ማግስት ተሞክሮ አላት። በጃፓን ላይ ፕራክቲካል አድርገዋል። ሂሮሺማና ናጋሳኪ ላይ ይህንን እንደው የዘመኑን ያህል አይሁን እንጂ መጠኑ ግን በጣም በጣም ከባድ እስከዛሬ ድረስ አሻራውን የተወ ጥቃት አድርሳለች እና እንግዲህ አሁን ኢራን ላይ ለማድረስ ዶልታም አቀዳም ሊሆን ይችላል። እንግዲህ የዚህ እንግሊዙ ጠቅላይ ሚኒስትር ጉዞ የድጋፍና የጉብኝት የተካሄደበት ምክንያት ባለፈው ሳምንት ዩክሬን በብሪታንያ የተሰሩ ድሮኖችን በወታደራዊ ጥቃት ላይ በመጠቀም ምክንያት ሞስኮ ለንደንን የከፋ ውጤት የሚያስከትል ማስጠንቀቂያ በሰጠችበት ወቅት ነው።
ይህን ወቅት ላይ ነው እንግዲህ ጠቅላይ ሚኒስትሩ ብርሃንም የሩሲያን ማስጠንቀቂያ ወደ ጎን በመተው ብሪታንያን ከዩክሬን ጎን እስከ መጨረሻው እንደምትቆምና አስፈላጊውን ወታደራዊ ቴክኖሎጂያዊ ድጋፍ ማድረግ እንደምትቀጥል ያረጋገጡ ያሉት። ይሄ ጦርነቱን ምን ያደርገዋል? ያብሰዋል እንጂ የሚቀንሰው ጉዳይ እንዳልሆነ ልንመለከት ያስፈልጋል። እንግዲህ ዓለማችን ውል አልባ ነች እና ፍጻሜዋ ከተፈጥሮ በተፈጥሮም በጦርነት በኢኮኖሚ ድቀት ጦርነት ባይዘው ምን መሰለህ ኢኮኖሚ ቀውስን ያስከትላል። ከፍተኛ ኢኮኖሚ ቀውስ ነው የሚያስከትለውና ሰብአዊ ቀውስም ያስከትላል። ይሄ የሚፈነዳ ከሆነ እነዚህ ሰዎች ደግሞ ምን እንደቀመሩ አናውቅም። ዓለምን ወደ በለጠ ክራይሲስ ውስጥ ሊከቷት ይችላሉ የሚል ስጋት አለኝና እንግዲህ ቤተክርስቲያን በጣም መጸለይ ያለብን፣ ቅዱሳን በጣም መጸለይ ያለብን። እንደሚታወቀው ይሄ ነሐሴ ወር ብዙዎች ቤተክርስቲያኖች ወደ ጸሎት ጾም ጸሎት የሚገቡበት ወቅት ነው። ስለዚህ ዓለማችንን ምክንያቱም ወንጌልን የምንሰብከውም ተረጋግተንም የምናመልከው ሰዎችም ወደ ክርስቶስ መንግስት እንዲመጡ የምናደርገው ልጆቻችን ተረጋግተው ሊማሩ የሚችሉ ሰላም ሲኖር ነውና አጥብቀን እዚህ ጉዳይ ላይ መጸለይ ያለብን እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት ይብዛላችሁ። በነገው ዕለት በዛሬው ዕለት የተቋረጠው በአንዳንድ ቴክኒክ ምክንያት ሳይተላለፍ የቀረው የወንድማችን የብስራት የዜና አገልግሎት በነገው ዕለት 12 ሰዓት በተለመደው በቀጥታ ስርጭት የሚቀርብላችሁ ይሆናል። ከኔ ጋር እንግዲህ ዓርብ ዕለት እንገናኛለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት፣ በጎነት፣ መልካምነት ከሁላችሁ ጋር ይሁን እያልኩኝ ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር መቼም እንደነዚህ አይነት መረጃዎች ስንሰማ ምንድን ነው የሚሰማን የሚለው በጣም አሳሳቢ ጉዳይ ነውና እንደው ቸል እያልን እንደ ማንኛውም ግጭትና እንደተለመደው አለ አይደለ እንደዚህ አይነት ስሜት ኖሮን የምናዳምጥ ከሆነ በጣም ስተናል ብዬ እኔ በግሌ ወስደዋለሁ። ጌታ ኢየሱስ እንግዲህ በግልጽ ነግሮናል። የጦርንም ወሬ ትሰማላችሁ ካለን እንደዚህ ዘመን እንግዲህ የጦርነት ጉሰማ፣ የጦርነት ዝግጅቶች የተጧጧፈበትና የታየበት ዘመን አለ ብዬ አላስብም። በእርግጥ ታላላቅ የጦርነት ሂደቶች ሄደዋል። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት እያለ ማለት ነው። ያሁኑ ግን የከፋ እንደሆነ መጽሐፍ ቅዱስም አበክሮ ይነግረናል። ነገር ግን እኛ ምንድነው ማድረግ የሚገባን? መዘጋጀት ነው ያለብን። ክርስቶስ ኢየሱስ መምጫ በጣም እየቀረበ ስለሆነ እንግዲህ መጽሐፍ ቅዱስ ሲደመድም ሙሽራው እንደሚመጣ ነውና ሙሽሪት መዘጋጀት አለባትና ውካታዎች እየተሰሙ ስለሆነ ሰርገኛ መጣ በርበሬ ቀንጥሱ አይነት ሂደት እንዳይሆን እንደ ሀገራችን ብሄል በጊዜ መዘጋጀቱ የተሻለ ስለሆነ እኛም እንግዲህ መረጃዎችን አጋርተናቸዋል። ውድ አድማጮቻችን ፓስተር እንግዲህ ነግሮናል። በነገው ዕለት ሳምንታዊ ዜና ወጃ ይተላለፋል። ያንንም እንድትታደሙ ከወዲሁ እኛም እናስተላልፋለን። የእግዚአብሔር ሰላም ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። ዓርብ ዕለት እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።